ምን ያደርጉታል መሰለሽ? ግዙ በደንብ ነው የሚያስቀምጠው። ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እሱ እንድሰበስብ ባሪያ ሆነው ዘንድ ከማፀን የፈጠረኝ እግዚአብሔር ይላል። አሁን ቄርሎስ ዘእስክንድርያ ተመልከች፣ ሃይማኖት ዳግመኛ መድህን ክርስቶስ ምን አለ አለ? በድንግል ማፀን ተፈጠርኩኝ አለ። በኢሳይያስ በኩል ምን አለ? በኢሳይያስ ብዙ ስራ ሰራ ዘንድ የያዕቆብን ወገን አጸና ዘንድ እስራኤልንም አንድ አደረግ ዘንድ በድንግል ማፀን ተፈጠርኩኝ አለ ብሎ ማንን ይጠቅሳል? ኢሳይያስ 49:5 ይጠቅሳል። ሃይማኖተ አበው ዘቄርሎስ ምዕራፍ 76 ቁጥር 21 ላይ እንደዛ ነው። ዳግምም የያዕቆብን ወገብ አንድ ለማድረግ እስራኤልን አገልጋይ ይሆን ዘንድ በማፀን የፈጠረኝ እግዚአብሔር እርሱ ይወደኛልና ይላል። አሁንም ኢሳይያስን ነው የሚያስቀምጡት። ሃይማኖተ አበው ምዕራፍ 124 ቁጥር 25 ላይ እንደዛ ነው። በእውነት ሰው ስለመሆኑ እግዚአብሔር ፈጠረኝ ይላል። እግዚአብሔር ፈጠረኝ ይላል። ሃይማኖተ አበው ምዕራፍ 124 ቁጥር 26 ላይ ሰው ፍጡር ነውና ስለዚህ እርሱ ሰው ስለሆነ እግዚአብሔር ፈጠረኝ ይላል። እኔ ለእናንተ አፈርኩኝ። ኢየሱስ እግዚአብሔር ፈጠረኝ ካለ፣ ጌታ ፈጠረኝ ካለ፣ የፈጠረኝ እግዚአብሔር ካለ ማን ነው የፈጠረው? እሱን ኢየሱስን ማን ነው የፈጠረው ብለን ስንል ሃይማኖተ አበው ምዕራፍ 35 ቁጥር 6 ላይ ስጋ ስለሆነ ፍጡር ይባላል አለ። ስጋ ስለሆነ ፍጡር ይባላል። ሃይማኖተ አበው ምዕራፍ 56 ቁጥር 21 ላይ ሰው ስለሆነ ፍጡር ሊባል ሲባል ወዲህም በር ተባለ አለ። ሰው ስለሆነ ፍጡር ይባላል። ሃይማኖተ አበው ምዕራፍ 56 ቁጥር 21 ላይ ተፈጠረ መባሉ ሰው ስለመሆኑ ምስጢር ይፈጸማል አለ። ሃይማኖተ አበው ምዕራፍ 124 ቁጥር 19 ላይ ከሴት በስጋ ስለተወለደ ፍጡር እንላለን አለ። ፍጡር እንላለን ይላል። ይሄን ይመስላል ዩቲ። እሺ ኡስታዝ ገብቶኛል። እንትን እዛ ጋር ግን ጥበብና ቃል ተለዋዋጭ ሆኖ መጥቶ ነው ወይስ ቃል ራሱ ፍጡር ነው ማለት ነው እኮ ይላል። እንግዲህ መጽሐፉ ይላል። እንግዲህ አሁን ክርስቲያን የሚባል ልጅ ሊገባ ስለሆነ እሱ በደንብ ያብራራልሻል። ስቢያ ያለው ናገባ መራ ቶራ ሸቤክታህ የሚባል አለ። ሸቤክታቭ የሚባል አለ የመጀመሪያው። ሁለተኛው ደግሞ ቶራ ሼቤ አልፔ የሚባል አለ። ቶራ ሸቤክታህ ማለት የተጻፈ ቶራ ማለት ነው። ራይት ቶራ የሚባለው። ቶራ ደግሞ ሼባ አልፔ ማለት የቃል ቶራ የሚባለው ነው። ግራም ደግሞ ማለት ታውቃላችሁ ገመር ማለት ነው። ግራማ የቶራ የቃልና ማብራሪያው ነው። ራሱ የቃል ማብራሪያው ምን ይባላል? ግምራ ይባላል። የቃል ቶራው እና የነቢያቶቹ ማብራሪያ ምን ይባላል? ግምራ ይባላል። ሚድራሽ ደግሞ የጽሁፉ ማብራሪያ ነው። ታልሙድ ደግሞ ማለት ጥናት ነው። ታልሙዶች በሁለት ይከፈላሉ። ታልሙድ የኢየሩሳሌም ይባላል፣ የኢየሩሳሌም ታልሙድ ይባላል። ታልሙድ ባቢሊም ይባላል፣ የባቢሎን ታልሙድ ይባላል። በሁለት ይከፈላል ማለት ነው። አሁን ጥያቄ የሚነሳው የኢየሩሳሌም ታልሙድ ውስጥ ጥናቱ የቶራ የቃል የነበረው ቶና ሚሽና ይባላል። ሚሽና ማለት ሻናህ ከሚለው ቃል ነው የመጣው። ደገም የሚደገም የሚከለስ ማለት ነው። ዘዳግም የሚባለው ከዛ ነው የተወሰደው። ራሱ ከለሳ ሪፒቲሽን ማለት ነው። በአረማይስጥ ምን ይባላል? ትናኢም ይባላል። ከላሾቹ አሉ፣ የሚከልሱት አሉ። ዘዳግምን ያዘጋጁት በዛ ጊዜ ነው ራሱ የተዘጋጀው ማለት በ613 ህግጋት ያቀፈ ታራጊም ይታዞም ይባላል። በአምስቱ ብሔረ ኦሪት ደግሞ ፔንታተች ሳይሆን በሚሽና ውስጥ የተካተተዋል። ራሱ በጣም ሰፊ የሆነ ነገር ነው ያለው። ህጎቹ አሉት። ምን አለ እዛ ውስጥ ስለ መሲሁ መምጣት ሙሴ ተናግሮ ነበረ፣ ነገር ግን አልተካተተም። ክርስቲያኖች በርዘውታል የሚሉት እሱን ነው። እኔ ለእናንተ አፈርኩላችሁ። ዩቲ በርዘውታል አይሁዶች። እነ ዮስጦስ ሰማዕቱ ማን እንደሚሉት ታውቂያለሽ? ዮስጦስ ሰማዕቱ ማለት ነው። ዮስጦስ ሰማዕቱ ማለት የጀስቲን ማርቲርስ፣ አውግስቲን፣ ጄሮም የመሳሰሉት በርዘውታል ይላሉ። ለምን ስትሏቸው ነበረ ይኸው ስለ ኢየሱስ መምጣት በግልጽ ስለ መሲሁ መምጣት ነበረ መጽሐፋቸው በረዙት ብለው ይናገራሉ ራሱ ማለት ነው። እና እንደ አይነት ነገሮች አሉ። እንትኑ ልስጣችሁ የበረዙት ያሉበትም እንትኖች አንዳንድ ጽሁፎች ልስጣችሁ ከራሳቸው መጽሐፍ ላይ ማለት ነው። ከማን ልጀምር? አይ ቲንክ ከኦሪገን ልጀምር። ኦሪገን እንደዚህ አለ። አሁን በብዙ ልዩነቶች የተፈጠረ አንዳንድ ገልባጮቹ ከስንፍና ግዴለሽነት ወይም የአንዳንድ የተሳሳተ ድፍረት አሊያም የተጻፉ ነገሮችን እርማት ችላ ከማለት አልፎ ተርፎም በእነሱ እርማት እነዚያ ነገሮችን በራሳቸው አስተያየት
በመጨመር ወይም በመቀነስ ምክንያት እንደሆነ ግልጽ ነዋል። ያጠፉት አለ ማቴዎስ ወንጌል ምዕራፍ 15 ቁጥር ማቴዎስ ወንጌል ምዕራፍ 14ን ሲተነትን ማለት ነው ኮሜንተሪ ላይ መሲሁ ይመጣል ተብሎ የተባለውን በርዘውታል ብሎ ነው እንትን የሚለው ጀስቲን ማርቲርስ ዲያሎግ ወደ ዊዝ ትራይፖ በሚባለው መጽሐፉ ትራይፖ ከሚባለው ጓደኛው ጋር ሲናገር ቻፕተር 7 ላይ ብትመለከቱ እንደዛ ነው። ነገር ግን ከግብፃውያን ንጉስ ከቶሎሚ ጋር የነበሩት ሰባው ሊቃናት የሰጡን ትርጓሜ ትክክል መሆኑንና ሌላውን ለመቅረጽ በሚሞክሩት አምነስ ሳትቀበል አስተማሪዎች በሚናገሩት ላይ ተስፋ ከማድረግ የራቀ ነኝ። እናም ከቶሎሚ ጋር የነበሩ ሰባው ሊቃናት ከተጻፉ ትርጉም ውስጥ ብዙ መጽሐፍትን መውሰዳቸውን እንድታጤን እመኝልሃለሁ አለ። ተመልከች የነበረው ነገር ማለት ነው። ጄሮም ራሱ ሰብጀንት ምን አይነት ታላቅ ጭማሬና ግድፈቶች እንዳደረጋቸው በቤተክርስቲያን ውስጥ የሚገኙ ምንባባቶች በሙሉ በሰይፍና በኮከብ ምልክት የተደረገባቸው መዘርዘር አሁን አሰልቺ ነው እያለ ይናገራል። ተበርዟል እያሉ ነው የሚናገሩት። አውግስቲን ምን ይላል? እኛ በማናውቀው የአይሁድ ሕግ በክርስቲያኖች እምነት የአይሁድ ቶራ ማለት ነው በክርስቲያኖች እምነት ላይ ለመመስረት የፈለጉ የአዲስ ኪዳን መጽሐፍት ተበላሽተዋል ባሉ ጊዜ ይህ መሰል ለእኛ በድብቅ እንጂ በአደባባይ አልሰጡንም። ነገር ግን እነርሱ ራሳቸው ያልተበረዙ ቅጆች አልመጡም። እኛ ጋርም ያለው ተበርዟል፣ እነሱ ጋርም ያለው ተበርዟል እያለ ነው የሚያወራው። ሌላ ብዙ አሉ። ራሱ እንትና ኢራኒየስ አገኒስት ሄሬሲ በሚባለው መጽሐፍ ውስጥ ተመልካች እዚህ ጋር በናቡከደነጾር ዘመን ሰዎች በተማረኩ ጊዜ ኦሪት ተበርዟል እያለ ነው የሚናገረው ማለት ነውና ስለዚህ ይሄ ነው ያለው ነገር ማለት ስለ መሲሁ በጣም በስፋት ቦልድሊ ነበረ ኦሪት ውስጥ ግን አይሁዶች ናቸው የደበቁት የሚል እምነት አላቸው ማለት ነው የኤርሊ ቸርች ፋዘርስ ማለት ነው። ነይ ይመስላል። ጥያቄ ያላችሁ ልጆች መጠየቅ ትችላላችሁ። ጥያቄ ገስት ላይ ያላችሁ ጥያቄ መጠየቅ ትችላላችሁ። ታችን መጠየቅ ትችላላችሁ። ሰላም አለይኩም።